8 ሰዓት የስራ ቦታ ነው። 8 ሰዓት ተኩል ወደ ቤትሽ ከማን ጋር እየገባሽ ነበር? ሳትዋሽ ነገር 8 ሰዓት ተኩል ትላንትና። ወይኔ ጉድ ይፈላ። እኔ ከማንም ጋር አልገባሁም አብርሃም። ትላንትና 8 ሰዓት ተኩል አካባቢ ስራ ቦታ እንደነበርኩ ነው የማውቀው። እኔ ለምን ትዋሽናለሽ? ትላንትና ከሰዓት 8 ሰዓት ተኩል አካባቢ ከሆነ ወንድ ጋር ወደ ቤትሽ እየገባሽ እንደነበረ ሁሉም ነገር ነግሮኛል። ያውቃል ኤርሚ አትዋሽ። እኔ መረጃ ላሳይ። እንዴት አልሰጠው? ምን ያየሁት ነው የሰጠሁት? የምር ጆ አንተ እኮ ወዳጅ ነህ አይደል? እንዴት እንደዚህ በዚህ ልክ ትሆናለህ? የሰራሽው ነገር ነው። እንዴት እኔ ወዳጅሽ ነበርኩ አይደል? ለኔ ስራ ቦታ እንደሆንሽ ነግረሽ፣ ግን ደግሞ እሱ ያየው ነገር ትክክል አይደለም። ፎቶ እኮ አለኝ። ችግር የለም እንዴ። እሺ ስማኝ፣ አዳምጠኝ። አይደል 8 ሰዓት ተኩል ቀን ስራ ነበርኩኝ አብርሃም። አንተ ጆ እንደዛ ብለህ የምትነግረው አንተ ያየሁት ነገር ነው እኮ የነገርኩት። ፎቶም ጭምር ነው፣ በወሬ እኮ አይደለም። ያገኙታል ነቢኒያ ምናምን ያገኙታልና ምናልባት ከነሱ ጋር ተገናኝቶ ሊሆን ይችላል። ገባ? እኔን ማመን ያለብክ እስከ መጨረሻውም ድረስ ገና ለገና ያልተፈጠረ ነገር ይቆጭሃል። ጌታ እንደዚህ አይነት ስሜት እንዲሰማኝ አታድርገኝ። በጣም እየደበረኝ ነው። በጣምም ደግሞ የሱንቶ እኔን መነኝ። ከዛ በኋላ ያለበትን ያምናል፣ ግን እኛ ኖርብን አይገባም። ናቀፍ ነው እንደዛ ነው ነገሩ። የኔ ደግሞ ከማንም ጨዋ አንተ በጣም የኔ ጨዋ ጭራሽ ሰውነቱ ከኔ ገዝፎ ምናምን የምትለው አይነት ሰው አይደለም። ልጅ ብል ከሆነች ማለት ነው ባላን ጸይምነት ሁሉ ነገር ያምራል። ለኔ ቆንጆ ነው። እሺ ኦፍኮርስ የኔ በጣም ነው። እሺ ከፍልክ ደግሞ ስራ ቦታ ስንገባም ስንወጣም አብረን እንሄዳለን። እሺ አያችሁ፣ እኔ ግን መተማመን ነው ዋና ባይዘው ሌባ ነገር ነው። ዝም በይው አብርሃም። እኔ ባንቺ አልጨክንም ታውቂያለሽ። አንተ ተደርገሻል። እሺ ሄርሜላ ከሌላ ወንድ ጋር ታየች። ሄርሜላና አብርሽ ተጣሉ። እስከስከስሚ አይጣሉም መቼም ማለት ነው። የኔ ጨዋ የኔ አስተዋይ እንግዲህ ሴት ልጅ ማለት ነው ብላተኛ ናት። ወንድ ልጅን ባለቤቷን የራሷን መያዝ የምችለው በብልጥነት ነው። በነገራችን ላይ እንዴት እንዳስረዳችሁ ታውቃላችሁ? ጓ አላለችም፣ ወይም ደግሞ በጥፊ አይደለም ያለችው። እኔ እናንተ በዚህ ነገር በትንሽ ወሬ ክፍተት መፍጠር የለብንም ያለች ነው። ሩታዬ ተማሪ እንጂ ተማሪ የኔ ቆንጆ ሩታዬ ማለት ነው። እንግዲህ በሰው ወሬ ነበረ አብርሽን ስጠፈጥፍ የነበረ ከመጀመሪያ እስካሁን ማለት ነውና የሰው ወሬ ይዘሽ ነው ትዳርሽ የበትንሹና በተለይ ይሄ ላንቺ የተሰራ ነው ባይዘዌ ማለት ነው። ማንም ሰው የራሳችሁን አንድ ነገር ይፈልጉ ወደ እናንተ ሊመጣ ይችላል። እናንተ ደስተኛ እንዳትሆኑ፣ ሰላም እንዳትሆኑ፣ ማላችሁ ደስተኛ እንዳትሆኑ ሌላ ወሬ ይዞ ሊመጣላችሁ ይችላል። ማናት አብርሽን ያስተላለፈ ይሄ ነው። ብላተኛ ሴት ደግሞ ባለን መያዝ ትችላለች ማለት ነው። ባለን ማስተካከል ማስተማር ትችላለች። ገባችሁ አይደለ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ሰላማችሁ በዚህ ይበልልኝ። ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ዩቲዩብ እኮ በቃ ተበላው እኮ ጋይስ ተበላው። ዝም ብዬ ልስራ እስቲ። ከተመለሰ ተመለሰ፣ ካልተመለሰ ምንም ማድረግ አይቻልም። ሌላም ከፍቼ ሰብስክራይብ አናረግም አላችሁ፣ ችግር የለውም። ምቀኝነት ጥሩ አይደለም። ሰብስክራይብ ብታረጉ ምንም ከናንተ የሚቀንሰው አንድ ነገር የለም። 800 ሰው አይታችሁ ግን 50 ሰብስክራይብ ብቻ ለምንድን ነው? ምን ችግር አለው ሰብስክራይብ የምታረጉ? ኤኒዌይስ አልጠፋም፣ ልታጠፉም አልችሉም ማለት ነው ውዶቼ። እኔ ኢትዮጵያ ገብቼ አብርሽም ለምኝም ቢሆን ፍቅርዬም ለምኝም ቢሆን እናቴ ትሙት ወደ ሚዲያ መጣሉ። ይሄ ዩቲዩብ ቢጠፋ ማለት ነው። ይሄ አስረግጬ ነግራችኋለሁ። እንደሚመጣም እንዳታ ማለት እንዳትፈሩ ማለት ነውና ስለዚህ ውዶቼ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። የሄርሜላ እንዴት አያችሁ? ጨዋነታ፣ ስራታ በቃ ተረጋግታ ማለት ነው። ለምን አንድ ሰው ሲናደድ ማለት ነው በተለይ ባላችሁ ወይም ደግሞ ፍቅረኛችሁ ሲናደድ ሴት ልጅ ልትናደድ ትችላለች፣ ወይም ደግሞ ወንዱ ሊናደድ ይችላል። እንግዲህ አብርሽ ቦግ ሲል እሷ ቀስ ብላ ብላተኛ ስለሆነች የተማረች ስለሆነች ሙር ቤተሰብ ስላላት ጨዋ ቤተሰብ ስላላት በጨዋ ደም እንግዲህ ባለን ስታስረዳ ነበር። አብርሽን እንግዲህ ካጆን ጋር ፕራንክ ተደርጋለች። እኔ እንዲሁም ደንግጬ ነበረ መጀመሪያ ሳየው ማለት ነውና ከዛ ቪዲዮን ግን አላስቻለኝምና መጨረሻ ላይ አድርጌ ሳይ ፕራንክ ነው ተመስገን ብዬ ነው ቪዲዮን ያየሁትና እንዴት አያችሁ እናንተ? ላይክ
ሼር አድርጉ፣ ኮሜንት አድርጉ ማለት ነው። የተመቻችሁ ካላችሁ የሄርሜላን ስርዓቷን እንዴት አያችሁ? በተለይ ደግሞ እውነቴን ነው የምላችሁ ብዙ ነገር ትማራላችሁ። በተለይ የሰው ወሬ ሰምታችሁ አንዳንዴ አረብ ሀገር ያላችሁ እህቶቼ አብዛኞቻችሁ ባለትዳር ናችሁ፣ ልጅ ያላችሁ ናችሁ ምናምን ሚሴጁ ለእናንተም ጥሩ ነው ብዬ ነው የማስበው። ለምን ማመን ያለባችሁ የእናንተን ነው ማለት የማይታመኑ ብዙ አሉ። በእርግጥ ግን እንግዲህ ከወንድ ጋር አይቻለሁ ሲል ብሎ ነግሮኛል ሲል እሱም እንግዲህ ፕራንክ ስለሆነ እኔ ከማንም ጋር አልተገኘውም፣ ስራ ላይ ነበርኩ። እኔ ማንም አግኝቼ አላቅም። በተረጋጋ መንፈስ ማለት ነው። ቦግ ብላ እንዴት እንደዚህ ትጠራጥረኛለህ ብላ በጥፊ ማለት ትችላለች እንደ ሩታ። ግን በተረጋጋ መንፈስ ነው አስረዳችሁ። እንግዲህ እስከ መጨረሻ ባብላ ለማንም በዚህ ወሬ ክፍተት መስጠት የለብንም። የኛ ክፍተት የሚፈልጉ ነው ለንተ ወሬ ያመጣ ያለች እንግዲህ በተረጋጋ መንፈስ ስታስረዳ ነበረ። እውነት ለእናንተ ትምህርት ነው ብዬ አስባለሁ። ለምን በሰው ወሬ ብቻ ሄዳችሁ ትዳራችሁ የምትበትኑ ማለት ነው። ታውቃላችሁ ሩታ ከዚህ በፊት ልጅ ያለው ተብያለው ምናምን ብዙ ነገር ገባችሁ አይደለ? ያላመጣችሁ ነገር የለም። ግን እውነት ይሁን ድራማ ይሁን ውሸት ይሁን ሩታ እንግዲህ ትዳራ እንደበተነች አይደለ? ብዙዎቹ አያምኑበትም ድራማ ይላሉ። ሶ በዚህ ደረጃ ግን ክብር ዝቅ የሚያደርግ ስራ ይሰራሉ ብዬ አላስብም። ኤኒዌይስ ስለዚህ ሰው ወሬው መስማት የለባችሁም ብዬ ነው ማስቡ። ማመን ያለባችሁ መጀመሪያ የራሳችሁ እናንተ ጋር ያለ ሰው ነው ማስቀደም ያለባችሁ። አሁን ሩታ በውስጥ መስመር አይጠቅም ሀብርሽ አይጠቅም፣ ከሱ ጋር ትገናኝ፣ ከሱ ጋር ቪዲዮ እንዳሰሪ ብዙ ይላል። ግን አንዳንዴ አልፎም ቢሆን ሩታ ከሀብርሽ ጋር ነው የምትመጣ። እንደናንተ ቢሆን ግን አብዛኛው ወሬ ስለምትሰማ ብዙ ነገር ታደርጋለች። ሶ አይጠቅማትም ማለት ነው። ማንም ጠቅሞ አቅም የሰው ወሬ። እናንተ መጀመሪያ በራሳችሁ መንገድ ማጣራት አለባችሁ። ከዛ ውጭ ግን ማንም መጥቶ ስላወራላችሁ ትዳራችሁም ሊሆን ይችላል ብዙ ነገር መበተን የለባችሁ ብዬ ነው ማስበው። ሩታም ታውቃላችሁ በሰው ወሬ ነው ትዳሩን የበተነችው። ገባችሁ አይደለ? ምንም ማለት ነው። ከዚህ በፊት ፍቅረኛ ነበረ አልካደም ነበረችኛ ላይ። ከዛ ደግሞ እሱ ሲፈቱ ልጅ አለ ተባለ። ያ ልጅ ሜት እንደገባ አላቅም ተዘጋ ማለት። ከዛ የተነሳ ትዳራቸው በተኑ። ሶ ሄርሜላ ካለቀ በኋላ ነው የመጣችው መጨረሻ ላይ ምክንያት ሆነች እንጂ ማለት ነውና ሰው ወሬ አትስሙ። ለማንኛውም